የሁለቱ ግንባር ዝርዝር መረጃ ወጣ። ህወሓት የፈራ ሆነ፣ ፍንጭ ሰጠ። ህወሓት ገና ከጅምሩ በሁለት ግንባሮች ያልጠበቀው ኪሳራ ገጥሞታል። ቀደም ሲል በሸሪና ግንባር ቀጥሎ በራያ ግንባር የደረሰበትን ኪሳራ የሚገልጽ ዝርዝር መረጃ ስለመውጣቱ ተሰምቷል። መረጃውን ይፋ ያደረጉት ዓለም አቀፍ መገናኛ ብዙሃን ሲሆኑ ለታዋቂዎቹ መገናኛ ብዙሃን ከፍተኛ የህወሓት አመራር ፍንጭ ሰጥቷል የተባለው አመራሩ የሰጡት ፍንጭ ህወሓት አስቀድሞ በሚፈራው ድሮን መመታቱን የሚያረጋግጥ ነው ማለት ይቻላል። ህወሓት ወትሮም ቢሆን በሚፈራው ድሮን አጣብቂኝ ውስጥ ገብቷል የተባለው ጸረ ድሮን መከላከያ ታጥቅ ያለው ቢልም እስካሁን ባለው ሁኔታ ግን የተሰነዘሩበትን የድሮን ጥቃቶች ሲከላከልም ሲያከሽፍም አልታየም። በመግለጫው ከወደ መንግስት በኩል የተሰነዘሩበትን ጥቃቶች በብቃት መከላከሉን ቢገልጽም ገለልተኛ አካላት ያወጧቸው መረጃዎች ግን ከዚሁ በተቃራኒ ነው የሚያሳዩ። ባለፈው ሳምንትና በቅርብ ቀን ህወሓት በሁለት ግንባር ተመቷል። አንደኛው ግንባር የሸሪናው ግንባር ሲሆን ሁለተኛው ደግሞ የራያው ግንባር ነው። ህወሓት በእነዚህ ግንባሮች ያልጠበቀው ነገር ገጥሞታል የተባለው በእነዚሁ በተመታባቸው ግንባሮች ለመልሶ ማጥቃት ሲዘጋጅም ተጽዕኖ በጉልህ ታይቷል። ሆኖም ግን በሸሪና ካምፕ ላይ ከባድ ምት አስተናግደው ወደ ሱዳን ድንበር ያፈገፈጉት የህወሓት አርሚ 13 እና አርሚ 7 አባላት ለመልሶ ማጥቃት የተደራጁ ስለመሆናቸው መረጃ ወጥቷል። እነዚህንና ሌሎች አዳዲስ መረጃዎችን ይዘናል። አብራችሁን ቆዩ። የራያው ግንባር ዝርዝር መረጃ። በራያ ግንባር ምዕራብ አካባቢ የተፈጸመውን የድሮን ጥቃት ተከትሎ ዓለም አቀፍ መገናኛ ብዙሃን ዝርዝር መረጃን ይዘው ወጥተዋል። ቢቢሲ፣ ዶቼ ቬለና የፈረንሳይ ዜና አገልግሎት አንዳቸው ሌላኛቸው መረጃ ዋቢ በማድረግ ብለውም በራሳቸው ምንጭ በተመሳሳይ ሰዓት ተመሳሳይ መረጃዎችን ይዘው ወጥተዋል። ከቢቢሲ መረጃ ስንጀምር የሚከተለው ነው። በራያ አላማጣ ወረዳ መራዋ የተባለ ቀበሌ ላይ በተፈጸመ የድሮን ጥቃት የሰዎች ሕይወት ማለፉን የአካባቢው ባለስልጣናትና የትግራይ ኃይሎች ምንጮች ተናግረዋል። ትምህርት ቤት ላይ ተፈጸመ በተባለት በዚህ ጥቃት 3 የትግራይ ኃይሎች አባላት ሲገደሉ 7ቱ መጎዳታቸውን ምንጮች ለቢቢሲ ትግርኛ ገልጸዋል። ቢቢሲ ያነጋገራቸው 3 ምንጮች እንደሚያስረዱት የድሮን ጥቃቱ የተፈጸመው ነሐሴ 5 ቀን 2018 ዓ.ም ጠዋት 2 ሰዓት ተኩል ገደማ ነው። ከአላማጣ ከተማ 50 ኪሎ ሜትር ርቀት ላይ በምትገኘው በዚች ስፍራ ላይ 3 ጊዜ ጥቃት እንደደረሰም ተገልጿል። በጥቃቱ ኢላማ የተደረጉትም አርሚ 26 የተባለው የትግራይ ኃይሎች አባላት እንደሆኑም ቢቢሲ አረጋግጧል። የፌዴራል መንግስት ተፈጽሟል ስለተባለው የድሮን ጥቃት እስካሁን ምላሽ አልሰጠም። እንደ ፌዴራል መንግስት ሁሉም በዶክተር ደብረጽዮን ገብረ ሚካኤል የሚመራ አስተዳደርም ስለ ጥቃቱ እስካሁን በይፋ አስተያየት አልሰጠም። ቢቢሲ ትግርኛ ያነጋገራቸው አንድ የትግራይ ኃይሎች ምንጭ ግን ጥቃቶቹ የተፈጸሙት ከባህር ዳርና ቢሾፍቱ ከተሞች በተነሱ ድሮኖች ነው ሲል ክሳቸውን አቅርበዋል። አንዲት ድሮን ጠዋት ከባህር ዳር ተነስታ እንደሄደች አውቀናል፣ ሳትዞር በቀጥታ የደበደበችን ሲሉም ተደምጠዋል። ባለፈው ሰኞ በትግራይ ኃይሎች ላይ የድሮን ጥቃት መፈጸሙን የሚገልጽ መረጃ የወጣው በአካባቢው በፌዴራል መንግስትና በህወሓት መካከል የተፈጠረውን ከፍተኛ ውጥረት በተካረረበት ወቅት ነው። ከቢቢሲ በመቀጠል በጉዳይ ላይ ዘገባ የሰራው ሌላኛው መገናኛ ብዙሃን ዶቼ ቬለ ነው። በእርግጥ ዶቼ ቬለ ዘገባውን የሰራው የፈረንሳይ ዜና አገልግሎትን ዋቢ በማድረግ ሲሆን በራያ አላማጣ ወረዳ ሰኞ ዕለት የድሮን ጥቃት መፈጸሙን የትግራይ ክልላዊ መንግስትና በአላማጣ ሆስፒታል የሚገኙ የመረጃ ምንጮች አረጋገጥኩ ሲል ገልጿል። ጥቃቱ የተፈጸመው መራዋ በተባለ ቦታ እንደሆነም የትግራይ ክልል ምክትል ፕሬዝዳንት የፍትህ ቢሮ ኃላፊው አቶ አማኑኤል አሰፋ ለፈረንሳይ ዜና አገልግሎት ተናግረዋል የተባለው ይህም የህወሓት አመራሮች ቀድሞ በሚፈሩት ድሮን እንደተጠቁ አመራሩ ፍንጭ ሰጡበትና ያረጋገጡበት መረጃ ተደርጎ ተወስዷል። ህወሓት የተዘጋጀበትን ጦርነት ገና በይፋ ሳይጀምረው በድሮን ተደጋግሞ እየተመታ ይገኛል። ህወሓት ጸረ ድሮን መከላከያ እንዳስገባ ሲናገር ቢቆይም እስካሁን ባለው ሁኔታ ግን የተሰነዘሩበትን የድሮን ጥቃቶች መከላከል አልቻለም። በራያ የድሮን ጥቃት የሰዎች ሕይወት ማለፉንና የንብረት ጉዳት መድረሱን ከፍተኛ አመራር ቢያሳውቁም ስለደረሰው አጠቃላይ ጉዳት መጠን ግን ዝርዝር መረጃ አልወጣም። የመከላከያ ሰራዊት ቃል አቀባይ ስለ ጥቃቱ በፈረንሳይ ዜና አገልግሎት ጥያቄ ቢቀርብላቸውም ማረጋገጫም ሆነ ማስተባበያ አልሰጡም። በአላማጣ ሆስፒታል የሚገኙ የመረጃ ምንጮች 4 የትግራይ ታጣቂዎች በጥቃቱ መጎዳታቸው እንደተናገሩም የፈረንሳይ የዜና አገልግሎት በዘገባው አመላክቷል። ስማቸው ያልተገለጸው የመረጃ ምንጭ በጥቃቱ ከቆሰሉ ታጣቂዎች መካከል 2 የቀዶ ሕክምና እንደተደረገላቸው አስረድተዋል። አቶ አማኑኤል በጥቃቱ ከፍተኛ ሁለተኛ ደረጃ ትምህርት ቤቱ ጭምር መመታቱን ተናግረዋል። ይሁንና የፈረንሳይ ዜና አገልግሎት ጉዳዩን በገለልተኝነት እንዳላረጋገጠም በዘገባው ጠቁሟል። የድሮን ጥቃቱ መፈጸሙ የተሰማው በአካባቢው አዲስ ጦርነት ሊቀሰቀስ ይችላል የሚለው ውጥረት ባየለበት ወቅት ሲሆን ህወሓትና የፌዴራል መንግስት ለ2 ዓመታት የዘለቀውን ደም አፋሳሽ ግጭት በፕሪቶሪያ ስምምነት በደረሱበት የግጭት ማቆም ስምምነት ካቆሙ በኋላም አሁን በሌላ ዙር ጦርነት ግዙፍ ወታደራዊ ስምሪት እያደረጉ መሆናቸውን ከየአካባቢ የሚወጡ መረጃዎች እያመላከቱ ይገኛል። የሸሪናው
ዝርዝር መረጃ። ባለፈው ሐምሌ 5 2018 ዓ.ም የመንግስትና የትግራይ ኃይሎች ሸረሪና በተባለው የሱዳን አዋሳኝ ስፍራ ላይ ከባድ ግጭት ውስጥ ገብተው እንደነበር ይታወሳል። ግጭቱ በከባድ መሳሪያና በድሮን የታገዘ እንደነበርም በላውም ፍንዳታዎች፣ የከባድ መሳሪያዎች ተኩስና የአውሮፕላን ድምጾችን መሰማቱን በወቅቱ በስፋት ተዘግቧል። በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራው የክልሉ አስተዳደር በዕለቱ ባወጣው መግለጫው ፌዴራል መንግስት ግልጽ ጦርነት ከፍቷል ሲል መክሰሱ ይታወሳል። የፌዴራል መንግስት ስለ ክስተቱ ምላሽ ባይሰጥም የመስኖና የቆላማ አካባቢ ሚኒስተር እንዲሁም የብልጽግና ስራ አስፈጻሚ አባል ዶክተር አብርሃም በላይ ግን የህወሓት ኃይሎች ጦርነት እንደከፈቱ በመግለጽ ክሳቸውን አሰምተዋል። የህወሓት መሪዎች ባለፉት ሳምንታት በክልሉ ውስጥ ባካሄዷቸው ስብሰባዎች ላይ ገዢውን የብልጽግና ፓርቲን ለማስወገድ ሲዝቱ ከመሰማታቸው በተጨማሪም በክልሉ መገናኛ ብዙሃንም ተመሳሳይ ዘገባዎች ሲቀርቡ ቆይተዋል። በደብረ ጽዮን የተመራው የህወሓት አመራር ጊዜ አስተዳደሩን ከተቆጣጠረ ወዲህ ከፌዴራል መንግስት ጋር ከፍተኛ ውጥረት ተፈጥሮ ግጭት ሊቀሰቀስ ይችላል የሚል ስጋት ተፈጥሮ እንደነበር ይታወሳል። እስካሁን በሁለቱ ግንባሮች ማለትም በራያና በሸረሪና የታዩት ውጥረቶችም ለዚሁ ማሳያ ናቸው። በሽራሮ በደረሰ የድሮን ጥቃት በደርዘን የሚቆጠሩ ሰዎች መገደላቸውን የሚያመላክቱም መረጃዎች ይፋ ሆነዋል። በቅርቡ በሽራሮና በአካባቢው በተፈጸመ የድሮን ጥቃት በደርዘን የሚቆጠሩ ሰዎች የተገደሉ ሲሆን ከ30 በላይ የሚጠጉ ደግሞ በከተማዋ መድኃኔዓለም ቤተክርስቲያን መቀበራቸውን ቅድሚያ ለሰብአዊ መብቶች ኢትዮጵያ ይፋ ባደረገው ሪፖርቱ ላይ አመላክቷል። ተቋሙ ባወጣው አዲስ የምርመራ ሪፖርት ላይ እንዳመላከተው በፌዴራል መንግስትና በትግራይ ኃይሎች መካከል የሚታየውን ወታደራዊና ፖለቲካዊ ውጥረት በአደገኛ ሁኔታ እየተባባሰ ይገኛል ሲል ስጋቱን አጋርቷል። ተቋሙም ከሐምሌ እስከ ነሐሴ 2026 እንደ አውሮፓውያን አቆጣጠር ባካሄደው ክትትል መሰረት በክልሉ እየተካሄደ ያለው የግዳጅ ወታደራዊ መመላ፣ የወታደር ኃይል ማሰባሰብ ብሎም በነሐሴ 1 ቀን 2026 በሸረሪና አካባቢ የተከሰተው ግጭት ሁኔታውን ወደ ሰፊ ጦርነት ሊያሸጋግረው የሚችል አደገኛ አመላካች ነው ሲል ተደምጧል። ከዚሁ ጎን ለጎን ህወሓት በፕሪቶሪያ ስምምነት ፈርሶ የነበረውን ምክር ቤት እንደገና ማቋቋሙ ብሎም የክልሉን አስፈጻሚ አካል ማዋቀሩም ከፌዴራል መንግስት ጋር ያለውን ግንኙነት እያወሳሰበው መጥቷል። በሁለቱ ወገኖች ስር ባሉ መገናኛ ብዙሃን የሚሰራጩ የግጭት ትርክቶችና ጠባጫሪ ንግግሮች ከፈረንጆቹ 2020 የትግራይ ጦርነት ዋዜማ ጋር የሚመሳሰል አዝማሚያ እያሳዩ መሆኑን በሪፖርቱ አመላክቷል። ተቋሙ የአፍሪካ ህብረት፣ የአውሮፓ ህብረት፣ አሜሪካና ሌሎች አካላት የዲፕሎማሲ ጥረታቸውን በማጠናከር አገሪቱ ወደ አዲስ የታጠቀ ግጭት እንዳትመለስ የቅድመ ግጭት መከላከል ስራ እንዲሰሩም ጥሪውን አቅርቧል። ያም ሆኖ ግን የሰሜን ኢትዮጵያ ውጥረት ከቁጥጥር ውጭ የወጣ መሆኑን መታዘብ ይቻላል። ህወሓት ገና ከወዲሁ የድል ሽሚያ ውስጥ ለመግባት በሚመስል መልኩም የተገደሉ ተዋጊዎችን በሚስጥር ቀብሮ ተገኝቷል። በቅርቡ በሸረሪና አካባቢ በተፈጸመ የድሮን ጥቃት በደርዘን የሚቆጠሩ ተዋጊዎች የተገደሉ ሲሆን ከ30 በላይ የሚጠጉ ተዋጊዎችን ህወሓት በሚስጥር ቀብሯቸው ተገኝቷል። በሽራሮ መድኃኔዓለም ቤተክርስቲያን አቅራቢያ በተሰነዘረ የድሮን ጥቃት በርካታ ተዋጊዎች የተገደሉ ሲሆን ከ30 በላይ የሚጠጉት በከተማ ውስጥ ተቀብረዋል ነው የተባለው። የህወሓትና የፌዴራል መንግስት ወታደሮች በሸረሪና ውስጥ ውጊያ ማድረጋቸውን ተከትሎም በውጊያው ስለተገደሉ ሰዎች የሚወጡ መረጃዎች ተቃራኒ ሆነው ታይተዋል። በተለይ ህወሓት ጉዳዩን አስተባብሎ ታይቷል። ህወሓት በሸረሪና ግንባር የደረሰበትን ጉዳት ባያምንበትም ክፉኛ መመታቱን ዝርዝር መረጃዎች መውጣታቸውን ቀጥለዋል። በሸረሪና የሚገኘው ዋና የጦር ካምፑም ተመትቶበት ካምፑን ለቆ ይገኛል። ከሸረሪና ያፈገፈገው ህወሓት በሌላ አቅጣጫ ሰፊ ሰራዊትን ባሰማራበትና መሳሪያ ባጓጓዘበትም ተመቷል። ይህም በሰሜን ኢትዮጵያ ይቀሰቀሳል ተብሎ የሚፈራውን የጦርነት ስጋት ተጨባጭ እያደረገው መጥቷል። ህወሓት በሁለቱም ግንባሮች መመታቱን ተከትሎም ለመልሶ ማጥቃት ዝግጅት እያደረገ መሆኑን መረጃዎች እያመላከቱ ናቸው። ህወሓት ዝግጅቱን ያደረገው በዋናነት በሸረሪና ግንባርና በራያ ግንባር ስለመሆኑም ተመላክቷል። በቅርቡ በሸረሪና ካምፕ ላይ ከባድ ምት አስተናግደው ወደ ሱዳን ወሰን ማለትም አሻባ ያፈገፈጉት የህወሓት አርሚ 13 እና አርሚ 7 አባላት ለመልሶ ማጥቃት የተደራጁ ስለመሆናቸው መረጃዎች አመላክተዋል። ህወሓት በዚህኛው ዙር ዝግጅቱም ልክ በሰሜን ኢትዮጵያ ኤርትራ ጦር እንዲገባ እንዳደረገው ሁሉም በተመሳሳይ መልኩ በምዕራብ ኢትዮጵያም በአሶሳ ቀጠና ኩርሙክ ግንባር ከነበሩት የአልቡርሃን ጦር ጋር ተሰልፈው ይዋጉ የነበሩ ታጣቂዎችን የአርሚ 7 ታጣቂዎችን ወደ ሸረሪና እያስጠጋ ስለመሆኑ ተሰምቷል። ህወሓት በዚሁ ቀጠና ከሱዳን በእርዳታ ያገኛቸውን አዳዲስ ጦር መሳሪያዎችና አጥፍቶ ጠፊ ድሮኖችን በመያዝ ዝግጅት እያደረገ ስለመሆኑ ተሰምቷል። ያም ሆኖ ግን እስካሁን ባለው ሁኔታ ህወሓት በድሮን በኩል የተሳካለት ነገር የለም። በድሮን ትጥቅ በኩል የፌዴራል መንግስትን ይፈራዋል ይሰጋዋልም። ህወሓት በሁለቱ ግንባር በሸረሪና ቀጠናና በራያ ግንባር እንዲሁም በአፋር ግንባር ኃይሉን ማስጠጋቱን ቀጥሏል። በተመሳሳይ የፌዴራል መንግስትም ግዙፍና ከፍተኛ ወታደራዊ ስምሪት በማድረግ ጦሩን በተጠንቀቅ ላይ እንዲቆም ትዕዛዝ መስጠቱን የሚያመላክቱ መረጃዎች በተከታታይ ሲወጡ ቆይተዋል። ስለዚህም የፌዴራል መንግስትና ህወሓት ወደ ሌላ ዙር ጦርነት የመግባታቸው ዕድል ሰፍቷል ነው የተባለው። በሁለቱም በኩል ከፍተኛ የተባለውን ወታደራዊ ውጥረት በሰሜን ኢትዮጵያ በሸረሪናና በራያ ግንባር እንዲሁም በአፋርና በምዕራብ ኢትዮጵያ በቤንሻንጉል ጉሙዝ ክልል እየጨመረ መጥቷል። ውጥረቱም በተጠቀሱት አካባቢዎች ከፍ ከማለቱ ጋር ተያይዞም የጦርነቱ ስጋት ተጨባጭ እየሆነ መጥቷል። ሰላም ለሀገራችን፣ ሰላም ለቀጠና ይሁን።
አበቃን። ሰናይ ጊዜን ተመኘን።